ሰላም እንዴት ናችሁ? ዛሬ በሌላ ኮርስ ተገናኝተናል። Career and Technical Education for Grade 7 በአጠቃላይ የሙያና ቴክኒክ ወይም ቴክኒክና ሙያ ትምህርት በተመለከተ የተዘጋጀ ኮርስ ነው። መቼም በጣም ይሄ አዲሱ ካሪኩለም በጣም በሚገርም ሁኔታ ለወጣቶች፣ ለጓደኞቻችን፣ ለልጆቻችን በጣም የሚያስብና በጣም አሪፍ ሆኖ እንደተዘጋጀ መቼም ምስክር ከሚሆኑ ኮርሶች መካከል አንዱ ይሄ ነው። ይሄ ሰብጀክት ነው። በዛሬው ቪዲዮ ኦቨርኦል ይሄ ኮርስ ምን ማለት እንደሆነ ሳመራይዝድ በሆነ ቪዲዮ ነው የተገናኘ ነው፣ ወይም እንደ ኮርስ ኦቨርቪው ብላችሁ መረዳት ትችላላችሁ። ምናልባት ይህን ኮርስ ገና ቀጣይ ዓመት የምትወስዱ የስድስተኛ ክፍል ተማሪዎች ልትሆኑ ትችላላችሁ፣ ወይ ደግሞ ልጆቻችሁ ሊወስዱ ገና ያላችሁ ወላጆች ለልጆቻችሁ ለማስረዳት እየተዘጋጃችሁና እያሰባችሁ ላላችሁ ሰዎች የሚጠቅም ቪዲዮ ነው። ምናልባትም ደግሞ ምን ልስራ ብላችሁ የምትሰሩት ግራ ገብቷችሁ ስራ ጠፍቶ ተመርቃችሁ ምናምን ብላችሁ ግራ ለገባችሁ ሰዎች ይሄ ሰብጀክት ቀላል ሰብጀክት አይደለም። አብዛኛው ቦታ ላይ በክፍያ የሚገኙ ቶፒኮች ናቸው የተዘጋጁ ማለት ነው እዚህ ጋር። ስለዚህ ሞሮፍ ይሄ የሙያና ቴክኒክ የሚባለው ሰብጀክት በዋናነት ፎከስ ያደረገው ነገር ሙያ ላይ ነው። ሙያ ተማሪዎች የግድ የመንግስት ሰራተኛ መሆን አይጠበቅባቸውም። የግድ የሰው እጅ መጠበቅ አይጠበቅባቸውም። የግድ የራሳቸውን ሙያ ሊፈጥሩ የሚችሉበትና በአካባቢያችን ምን ሊሰሩ የሚችሉ ስራዎች አሉ። አንዳንድ ጊዜ ገንዘብ ኑሮ ምን መስራት እንዳለብን እንኳን እናቅ አብዛኞቻችን። ስለዚህ ይህንን ያሰበ በጣም ወሳኝ ነገሮች የተካተቱበት ነው። ምንድነው የተካተተው የሚለውን ነገር በዚህ የምናይ ነው የሚሆን። እንግዲህ እንደ ኤክሶሊ ክላስ ኖርማሊ የመጀመሪያው ሲዝን በኢትዮጵያ ከሪክለም ቤዝድ ኤጁኬሽን ላይ ያተኮረው ቱቶሪያላችን የሚሆነው ምንድነው? የመጀመሪያው ዲቴል ፔጅ ባይ ፔጅ የሆነ ቱቶሪያል ነው። ከዛ ውጭ ኔክስት ቨርዥን የሚኖረን ላይ ደግሞ ሳመራይዝድ በሆነ መንገድ ሾርት ኖት እያወጣን ያም ቢሆን ፎር ሳመሪ ፐርፐዝ ፎር ሜሞራይዜሽን ፐርፐዝ ተማሪዎች እንዲያስታውሱ በሚያግዝ መንገድ ነው የሚሆን። አሁን ላይ ግን ዲቴል ምናልባት ክላስ ላይ የመማር እድሉን ያላገኙ በተለያየ መንገድ ከመምህሮቻቸው ጋር መልካም ግንኙነት የሌላቸው ተማሪዎች ትምህርቱ ቢያንስ ምን ማለት እንደሆነ እንዲረዱትም ለማስቻል ታስቦ ነው ፔጅ ባይ ፔጅ የተዘጋጀ ያለው ማለት ነው ኖርማሊ። ስለዚህ ወደ ሰብጀክቱ እንሂድ። ምን ማለት ነው ኖርማሊ? ምን ቶፒኮች ናቸው ለምሳሌ በዚህ ግሬድ 7 ላይ የተካተቱት? እነሱን ነገሮች ነው የምናየው። ሌላ በአካሄድ ላይ አስተያየት የሚኖራችሁ ከሆነ ኮሜንት ማድረግ ትችላላችሁ። በዛ መንገድ ፊድባክ ምን መልስ ይሆናል። ኦኬ ኬሪየር ኤንድ ቴክኒካል ኤጁኬሽን። ኬሪየር ማለት ሙያ ማለት ነው። ቴክኒካል ማለት ቴክኒክ ነው። ዞሮ ሙያና ቴክኒክ ለምሳሌ ሰምታችሁ ይሆናል። በተለምዶ የቴክኒክ ትምህርት ቤት በዲፕሎማ ደረጃ እያስመረቀ ያም 12ኛ ክፍል ወይ 10ኛ ክፍል ከደረሱ በኋላ ወይ በሌብል የሚያስመርቅበት የትምህርት ተቋም እንዳለ ታውቃላችሁ። ዩኒቨርሲቲ የማይገቡ ከሆነ ማለት። ኬሪየር ኤንድ ቴክኒካል ኤጁኬሽን በሚል የተዘጋጀው ይሄ ኮርስ 7ኛ ክፍል ላይ ምን ነገሮች ናቸው የተካተቱ? እዚህ ጋር እንደምናየው ክሉ ይሰጣል፣ ወይም የሆነ መግቢያ የሆነ ነገር አለው። ለምሳሌ ሙያ ምን እንደሆነ፣ ኬሪየር ምን እንደሆነ የሚያመለክተው ነገር አለ። እዚህ ጋር የተለያዩ ሙያዎችን ታያላችሁ። ኖርማሊ የተለያዩ ሰዎች የተለያየ ስራ እየሰሩ ነው። ጽዳት የሚሰራ አለ፣ ፀጉር የሚሰራ አለ። ኖርማሊ የተለያዩ የጽዳት አገልግሎቶችን የሚሰሩ ሰዎች አሉ። ኖርማሊ የምታዩት ነገር ነው። ተማሪዎች የግድ ዲግሪ እስከሚመረቁ ወይም በሆነ ዲፕሎማ ምናምን እስኪደርሱ ድረስ የግድ ከወላጆቻቸው ገንዘብ የጠበቁ ይኑሩ የሚልበት ሰርከምስታንስ ያበቃለት ይመስለኛል። በደንብ ይሄንን አሁን ሞሮፍ ከቲዎሪ ይልቅ ፕራክቲስ ቤዝድ ሙያ ላይ ያተኮረ ወይም የተለማመዳችሁ የምትማሩት ቢሆን በተለይ እንዲህ አይነት የትምህርት ስርዓት ያላቸው ትምህርት ቤቶች ካሉ በጣም አፕሪሺየት መደረግ የሚገባቸው ናቸው። ስለዚህ በጣም ብዙ ሙያዎች እናያለን። ለነዛ ሰርተፊኬት ምናምን አያስፈልጋችሁም። ይሄን በደንብ ተከታትላችሁ የምትወጡ ከሆነ ማለት ነው። በተለይ ኒላል እዚህ ጋር የምናየው ነገር አለ። ሃይ ስኩል ከጨረስኩ በኋላ ምንድነው መሆነው? ኮሌጅ ልግባ አልግባ? ወደ ስራ ልሂድ? ወደ መከላከያ ልግባ? ንግድ ይሻለኛል? ምን ይሻለኛል? ይሄ ውዝግብ ብዙ ጊዜ ያለ ነው። ኤኒዌይ ይሄ ኮርስ በጣም ወሳኝ ሆኖ ነው የተዘጋጀው። በ8 ዩኒት ነው የ7ኛ ክፍል የኬሪየር ኤንድ ቴክኒካል ኤጁኬሽን ትምህርት የተዘጋጀው። ለምሳሌ የመጀመሪያው ዩኒት about introduction ምን ማለት ነው? ኖርማሊ ኬሪየር ኤንድ ቴክኒካል ኤጁኬሽን ማለት ምን ማለት ነው? what's the meaning of career ማለት ሙያ ማለት ምን ማለት ነው? job versus career ጆብ ምንድነው? ስራ ነው አይደል? ስራና ሙያ ምንድነው? ስራህ ምንድነው? ሙያህ ምንድነው ነው የሚባለው አሁን አንድ ሰው ሲጠየቅ። ለማንኛውም ስራና ሙያ ምንድነው ልዩነታቸው? ጆብ ቨርሰስ ኬሪየር
ሚኒንግ ኦፍ ኬሪየር ኤንድ ቴክኒካል ኤጁኬሽን ምን ማለት ነው? የሙያና ቴክኒክ ትምህርት ማለት በቃ ኦቨርኦል ስለዚህ ኮርስ አስፈላጊነት እና ጥቅም በዚህ የመጀመሪያው ዩኒት ላይ የተካተተ ነው። ሀብቱ አሁን ለኛ እንደ ኤክሶሌ ክላስ አካሄድ ምንድን ነው? መጀመሪያ ልትማሩ የምታስቡትን ወይም ልታጠኑ የምታስቡትን የትኛውንም አይነት ሰብጀክት ማይንድ ማፕ ማድረግ ያስፈልጋል። በአእምሯችሁ ማስቀመጡ what does it mean? ዝም ብሎ የባህሩን ዳርቻ ሳይታይ ዋና አይገባም። መውጫ አለው የለውም፣ እስከምን ድረስ ነው የሚለው ነገር መታወቅ መቻል አለበት። መጀመሪያ ስታነቡ ወይም ስትረዱ ወይ ደግሞ ገና ትምህርቱ ሊጀመር ሲል ይሄ ኮርስ ስንት ዩኒት አለው? ምን አይነት ርዕሶች ናቸው የተካተቱበት? ለምን ዓላማ ነው የተዘጋጀው? በምን መንገድ ነው የኔን ህይወት ሊቀየር የሚችለው? በምን መንገድ ነው የወላጆችን ወይ አካባቢን በየትኛውም አይነት እይታ ብታዩት ይሄ ኮርስ ምንድን ነው የሚጠቅመኝ? ይሄ ትምህርት አይነት ኮርስ ስል ሰብጀክት ስል ተመሳሳይ ነገር ነው። ተመሳሳይ አድርጋችሁ ተረዱት። የትምህርት አይነት ነው ይሄ ትምህርት፣ የእውቀት ዘርፍ አድርጋችሁ ያዙት እና ምንድን ነው የሚጠቅመኝ? ባልወስደውስ ምን ይፈጠራል? ስለዚህ ከቃላት ጋር መላመድ ትጀምራላችሁ ማለት ነው መጀመሪያ። አሁን እኛ ለየት ባለ መንገድ ሞር ኦፍ ሳይኮሎጂካል በሆነ መንገድ አሁን ዋናው ዓላማችን ምንድነው? ይሄ ትምህርት ግልጽ እንዲሆንላቸው ነው። ቢያንስ እየቀረበ ያለው ትምህርት ግልጽ ነው ወይ? እየተማራችሁት ያለው ትምህርት ግልጽ ነው ወይ? አስፈላጊ ነው አይደለም የሚለውን ለመረዳት መጀመሪያ ግልጽ ነው አይደለም ምን ማለት ነው? አእምሮ ላይ የማስቀመጥ ያለማስቀመጥ ችግሮች ከሆኑ ሌላ መፍትሄዎች ናቸው የሚኖሩት። የጤና ችግር ካለ በጤና በሕክምና ወይ በጸበል ሊታከም ይችላል። የስነ ልቦና የሆነ ያለመረጋጋት ነገሮችን ቶሎ የመርሳት ከሆነ ደግሞ አሁን ላይ ሳይንሱ ረቋል። ስለዚህ ሳይኮሎጂካሊ እንዴት ያነበባችሁትን እንዳትረሱ ማድረግ እንደሚቻል የሚያስችሉ ሌሎች ዘዴዎችን ማየት እንችል ይሆናል። ኤኒዌይ ስለዚህ መጀመሪያ ምንድነው ያ ሰብጀክት? ምንም ከባድ የሚባል ትምህርት የለም። በነገራችን ላይ ከባድ አድርገን ስለምናስበው ነው እንጂ ከባድ የሚባል ነገር የለም። አሁን በፊት የነበረው አሁን ዩኒቨርሲቲ ላይ ነው ማስተምረው ኖርማሊ፣ ግን በፊት እስከ 12ኛ ክፍል የነበሩ ሰብጀክቶች የከበዱኝን ሳስባቸው የራሴ በዛ እድሜ ያለ መፍሰሌ ችግር ነው እንጂ ከባድ ሆነው አይደለም። ኖርማሊ ከባድ ሆነው አይደለም። እንደዚህ የሚያስጠና ሰው ቢኖር ምን እንደሆነ የሚያስረዳን ሰው ቢኖር ዝም ብለን ዋና ላይ ነበር ነው ዋና። ኤኒዌይ ጀስት ምን እንደተካተተ እኔ የመጀመሪያው ዩኒት ኢንትሮዳክሽን ነው፣ መክፊያ ልክ በሩ ማለት ነው፣ በሩ የሆነ የቤት በር። ሁለተኛው ፐርሰናል ኬሪየር ሴሌክሽን፣ ሙያችሁን መምረጥ መጀመር ሊያስተምራችሁ ነው። አሁን ሰው እናንተ አሁን ተምራችሁ ምንድነው መሆን የምትፈልጉት? አስተማሪ ነው፣ ዶክተር ነው፣ ፓይለት ነው፣ ኢንጂነር ነው፣ ዋቴቨር ትላላችሁ። ኧረ እኔ ነጋዴ ነው መሆን ትላላችሁ። ግን በምን መንገድ ነው እሱን የምትመርጡት? ፐርሰናል ኬሪየር ሴሌክሽን ማለት ወደፊት ልትሆኑ የምትፈልጉበትን ሙያ፣ ስትሰሩት ደስ የሚላችሁን ሙያ፣ ህይወታችሁን ሙሉ ልታደርጉት የምትሹትን የምትመኙትን ሙያ መምረጥ ያስተምራችኋል። ሁለተኛው ዩኒት ማለት ነው። እኛውን የተጎዳ ነው የኛ ዘመን ትውልድ የተጎዳው ይህ አይነት ነገር አልነበረም። በዛ ሰዓት ብለን ነው በቃ ምን ዲፓርትመንት እንዳለ ማናቅም፣ ዩኒቨርሲቲ ትምህርት እንዳለ ማናቅም፣ ምንም ነገር አናቅም ማለት ነው። ኤኒዌይ ፐርሰናል ኬሪየር ሰዎች፣ ፐርሰናል ማለት የግለሰብ ማለት የግል ሙያ መረጣ ማለት ነው። የግል ሙያ መረጣ ሁለተኛው ዩኒት ነው። ርዕሱ ደስ አይልም? የግል ሙያ መረጣ። እዚህ ውስጥ የምናያቸው ነገሮች ምንድነው? የተካተቱ ነገሮች ኢንትሮዳክሽን ቱ ኬሪየር ኤንድ ቴክኒካል ኤጁኬሽን ኤሪያስ፣ በኢትዮጵያ የሙያና ቴክኒክ የስራ ዘርፎች የስራ አማራጮች ምን ናቸው ያሉት፣ እንደ ሀገሪቱ ስልጣኔ እንደተለመደው የስራ እንቅስቃሴ ሊሰሩ የሚችሉ ገንዘብ ሊያመጡ የሚችሉ እርካታ ሊያመጡ የሚችሉ የሙያ ዘርፎች የተለያዩ ናቸው። እነሱን በተመለከተ የራሱ የሆነ ቶፒክ አለው። እዚህ ላይ ክህሎቶች ይኖራሉ፣ ሶፍት ስኪልስ የሚባሉ አሉ። አሁን የሆነ ነገር ማድረግ፣ መቁረጥ፣ መፍለጥ፣ ኃይል የሚፈልጉ ነገሮችን ማድረግ ሃርድ ስኪል ነው። ባይሰልፍ ተምራችሁት ሰልጠናችሁት የምታገኙት ነው። ከዛ ውጭ ግን ሶፍት ስኪልስ የሚባሉ አሉ። የሰው ስነ ልቦና ላይ የተካተቱ ወይ ደግሞ ተፈጥሮ በራሱ ክህሎቱ ውስጥ ያለው ነገር ማስዳሰሰው፣ የማትጨብጠው፣ የማያሳይህ ነገር የሚታየውን አሳምሮ ሊሰራ እንዲያስችለው የሚያደርጉ የውስጥ ብቃቶች። እኔ አሁን አነጋገሬ የማያምር ከሆነ የሶፍት ስኪል ችግር አለብኝ። ሳስረዳችሁ የማይገባችሁ ከሆነ የምናገረውን አላቅም ማለት ነው። ልጽፍ እችላለሁ፣ ማንኛውን ማቴሪያል ገጣጥሜ ላስተካክል እችላለሁ። ዛት ኢዝ ማይ ሃርድ ስኪል ጀስት ላይክ ሶፍት ስኪሉ ግን ያን ነገር ስሰራ የሚያስችለኝ ነገር ነው።
ብቃቴን የበለጠ የሚያሻሽልልኝ ነገር። ኤኒዌይስ አንድ ሰው ሙያ ሲመርጥ ምን የውስጥ ብቃቶች ያስፈልጉታል? ሶፍት ስኪልስ። እነዚያን ሶፍት ስኪሎች ያላዳበረ ሰው ምንም አይነት ሙያ ቢመርጥ ስኬታማ ላይሆን ይችላል። ንግግር የማያውቅ ማለት የሚናገረው ላይ ወይ ሰዎችን ለማዳመጥ ትዕግስት የሌለው ሰው፣ በቀላሉ ስሜታዊ የሚናደድ ምናምን የሚል ሰው ብዙ ሰው ያለበት ላይ ብዙ ሰው የሚያስተናግድበት ሙያ ዘርፍ ላይ መግባት የለበትም። ጨከን ብሎ የግድ መስራት እንዳለበት አምኖ ሰው ሲቆነጠጥ፣ ሲደማ፣ ሲቆረጥ ምን ሲል ጠንከር ማለት የማይችል ሰው ሕክምና ውስጥ መግባት መቻል የለበት። ሰርጀሪ ይሰራል ነገ ያ ሰው ገብቶ መድፌ ይወጋል፣ ይሰፋል። ስለዚህ በቀላሉ በጣም ኢሞሽናል የሚሆን ሰው ሕክምና ውስጥ መግባት መቻል የለበት። ባይዘወይ በዚህ መንገድ ሰዎች ኢሞሽናል እየተጎዱ አእምሯቸው ከጥቅም ውጭ የሚሆንበት ኬዝ እንዳለ ብዙ ጊዜ ሰምተን እናውቃለን። ኤኒዌይ ምን ክህሎቶች ያስፈልጋሉ? የምትመርጡትን ሙያ መሰረት አድርጋችሁ ለመሄድ ምን የውስጥ ክህሎቶች ያስፈልጋሉ ኖርማሊ። ስለዚህ ደግሞ የግል ሙያችሁን ስትመርጡ ልታዳብሯቸው የሚገቡ ፐርሰናል ፕሮፋይል የሚባሉ ነገሮች አሉ። ፐርሰናል ማለት የግል መረጃን ማሳደግ። የግል መረጃ ማለት የእናንተን መታወቂያ ማለት የቀበሌ መታወቂያው አይደለም፣ የትምህርት ቤት መታወቂያው አይደለም። እናንተን የሚገልጻችሁ ነገር አይዘር ደንበኛ የሚያመጣላችሁ ወይም መቀጠርም የምትፈልጉ ከሆነ ቀጣሪዎች የሚፈልጉት ነገር የእናንተ መለያ ምን መሆን መቻል አለበት። እሱን በተመለከተ የሁለተኛው ዩኒት ነው። ስለዚህ በጣም ስታስቡት በጣም የሚገርም ነገር ነው። አፍተር ሳይንግ ዚስ ሶስተኛው ዩኒት ላይ ሰልፍ ኢምፕሎይመንት ኦፖርቹኒቲስ ይላል። ሰልፍ ኢምፕሎይመንት፣ ሰልፍ ማለት ራስን ማለት ነው። ኢምፕሎይ መቅጠር፣ የራስን መቅጠር አጋጣሚዎች ነው። ራሳችሁን ቀጥራችሁ ስራ ልትፈጥሩ የምትችሉባቸው ዘርፎች ናቸው። እንግዲህ ተመልከቱ፣ ስንቱ የመንግስት ሰራተኛ ይሆናል? ዩኒቨርሲቲ የሚገባ ስንቱ ነው? ለምሳሌ በ2015 ዓመተ ምህረት ነው አይደል የመጀመሪያው ፈተና የነበረው 12ኛ ክፍል ከ900 ምናምን ሺህ በላይ ተማሪዎች መካከል 30 ሺህ የሞላ ሰው አላለፈ፣ ዩኒቨርሲቲ አልገባም። ከ30 ሺህ ደግሞ ምን ያህሉ ነው በምን የትምህርት ዘርፍ የሚመረቅ? ተመርቆ ሲወጣ ምን ያህሉ የትኛው አይነት ስራ ላይ ይገባል? ስለዚህ እንዲህ አይነቱን ነገር ስታስቡት በጣም የተለየ ብቃት ወይ ደግሞ የተለየ ፍላጎት ወይም የተለየ ተሰጥቶ የሌለው ሰው ዛትማች ዩኒቨርሲቲ ገብቶም እድሜውን መፍጀት አይጠበቅበትም። የተለየ አይነት ፍላጎት በዚህ መሄድ መቻል አለብኝ ብሎ የግድ ያላደረገ ወይም ይህን ሀሳብ በጣም በጽኑ የፈለገው ሰው ካልሆነ በስተቀር ዩኒቨርሲቲ መግባት ዛትማች ግዴታም አይደለም። ሰው ሲኖር የግድ ከሚያስፈልጉት ነገሮች መካከል ዩኒቨርሲቲ መግባት አንዱ አይደለም። መሰረታዊ ነገሮችን ማሟላት፣ በህይወቱ የሚፈልጋቸውን ነገሮች ለማሟላት ትምህርት ሊያስፈልገው ይችላል። የሚማረውን ትምህርት መምረጥ ግን ደግሞ በጣም ዋናው ነገር ነው። ጊዜን የሚፈጁ እድሜን የሚፈጁ ነገሮች ሲመረጡ በደንብ በጥንቃቄ መሆን መቻል አለበት። ይህን መጽሐፍ ካየሁ በኋላ እኔ ሳስበው እንዲህ አይነት ግንዛቤ ተፈጥሮልኝ ቢሆን ኑሮ ምን ስራ ነው ዩኒቨርሲቲ የሚገባው? ስንት ዓመት ነው የቆየሁት ሳስበው። የመጀመሪያ ዲግሪ፣ ሁለተኛ ዲግሪ፣ ከዛ ደግሞ እዚህ ሙያ። ቢያንስ እኮ አሁን ላይ ኦልሞስት ከ12ኛ ክፍል በኋላ ማለት ነው 12 ዓመት ያላነሰ አይነት ቆይታ አለኝ ማለት ነው። ግን አሁን ሳስበው ምንም ሰርቫይቭ እንኳን ለማድረግ የሚያስችል የኢኮኖሚ ደረጃ ላይ አይደለም። ችግሩ ምንድን ነው? እኔ አሁን መንግስት ይህን ያህል ደሞዝ አልከፈለም ምናምን የሚለው ነገር ላይ አይደለም የሚያሳስበኝ። እኔ የምችለው ነገር ተቀጣሪ መሆን ብቻ ነው። የተፈጠርኩት እንደዚያ ለመሆን ብቻ ነው። እንደዚያ የማስበው ከሆነ ችግር አለብኝ ማለት ነው። ግን ይህን መጽሐፍ ካነበብኩ በኋላ መዓት ችዬ ልሰራቸው የምችላቸውና ኖርማሊ ሰው የሚፈልጋቸው ብዙ ገንዘብ ሊያመጡልኝ የሚችሉ ትምህርት ምን ይሰራልኛል በቂ ነው እስከዚህ ሊያስብሉኝ የሚችሉ የስራ አማራጮች እንዳለፉኝ ያስታውሳለሁ። ተረድቼዋለሁ ኖርማሊ። አሁን ግን ልመለስ ብለው ወደዛ በጣም አስቸጋሪ ኢሞሽናል የሆነ ቻሌንጅ አለው ባይዘው። ለማንኛውም ቻፕተር 3 ኦር ዩኒቨርሲቲ ሰልፍ ኢምፕሎይመንት ኦፖርቹኒቲስ የተለያዩ የስራ ዘርፎች አሉ። ከዚህ መካከል ለምሳሌ እዚህ የተጠቀሰው በ7ኛ ክፍል ላይ ጋርደኒንግ ሆርቲከልቸር ሰልፍ ኢምፕሎይመንት። ሆርቲከልቸር ማለት የአበባ ምርት ማለት ነው እና በአበባ ምርት የታወቀች ናት ኢትዮጵያ። ምናልባት ለዛ የሚያግዙ ነገሮች ሊሆን ይችላል ሆርቲከልቸር። ስለዚህ ስለ ሆርቲከልቸር ታይፕስ ኦፍ ጋርደን፣ ሆርቲከልቸር የአበባ ምርቱ የሚመረትበት ቦታ ማለት ነው። ኦኬ ኤሰንሻል ጋርደኒንግ ቱልስ፣ ስለ መሳሪያዎች፣ ሲድስ ለዛ ምርት ስለሚሆኑ ዘሮች እና እንዴት ነው ትራንስፕላንት የሚደረገው። ትራንስፕላንት ከአንዲት ቦታ ተበጥሳ ሌላ ቦታ ላይ ማዳቀል ማለት ነው አይደለ? ያ
እንደዛ ነው። ባዮሎጂ ተምረናል እኮ በፊት ቤዚክ ስቴፕስ ቱ ስታርት ጋርደኒንግ። ተምን ልጀምር? አሁን ሰው አትጠየቅም። በቃ ሙያውን ብቻ አይደለም የሚያስተምረው ይሄ ትምህርት፣ ሂደትም ያስተምራል። በምን መንገድ ልሰራ እንደምትችለው ጋርደኒንግ ኬር ፎር ሄልዚ ፕላንት ግሮዝ። እነዚ አትክልቶች በጤነኛ መንገድ እንዲያድጉ ምን በሽታዎች ሊያጋጥሟቸው ይችላሉ፣ እነዚህ በሽታዎችስ እንዴት ነው መቆጣጠር የሚቻል የሚለውን ያስተምራል። ቻፕተር 3 የመጀመሪያው ሴክሽን ማለት ነው። ከዛ በኋላ ዴሪ ፋርሚንግ ይላል። ዴሪ ፋርሚንግ፣ ዴሪ ማለት የወተት ምርት ማለት ነው። ኖርማሊ የወተት ምርት። ስለዚህ አሁን ሁለተኛ የስራ ዘርፍ ማለት ነው የወተት ምርት። ስለዚህ አሁን አብዛኞቹ የገበሬ ልጆች ናቸው። ከተማም ቢሆን አሁን አዲስ አበባ ወይ ባህር ዳር ምናምን ሐዋሳ ምናምን ካልሆነ በስተቀር ገጠር ሰም ናቸው፣ ሚክስድ ናቸው በአብዛኛው ማለት ነው። ኦኬ ሶ እዚህ ጋ ስለ ሚልኪንግ፣ ስለ ወተት ምርት እንዴት ከእንስሳዋ ከላሟ እንዴት ወተቱን ማለብ ነው አይደል የሚባለው፣ እንዴት ማለብ እንደሚቻል ያስተምራል። እዚህ ጋ በእጅ ይላል፣ በማሽን ይላል። እንዴት ነው ወተቱስ መቀመጥ ያለበት ይላል። እንዴት ነው ከብቶቹ መጠበቅ ያለባቸው። ወተት የሚሰጡ ከብቶች እንግዲህ ላም ብቻ ሳትሆን የፍየልም የበግም የግመልም ሊሆን ይችላል። እንግዲህ ወተት የሚገኝበት ዞሮ ዞሮ የወተት ምርት ወተት ከሚሰጡ ሊበሉ ከሚችሉ እንግዲህ ይሄ መንፈሳዊም ሊሆን ይችላል፣ ሳይንሳዊ የሆነ ምክንያትም ይኖረዋል። ኖርማሊ የተፈቀዱ እንስሳት አሉ ወተታቸው ለሰው ልጆች ምግብነት ቢሆን ችግር የሌለው ማለት ነው። ስለዚህ እንዴት ነው እንስሳዎች መጠበቅ ያለባቸው? ሃውሲንግ ሲስተምስ፣ እንዴት ነው ቤታቸው መዘጋጀት ያለበት? ኒውትሪሽናል ማኔጅመንት፣ የሚመገቡት ምግብ እንዴት ነው መሆን ያለበት? ሪፕሮዳክቲቭ ማኔጅመንት፣ እንዴት ነው መራባት ያለባቸው? ላክቴሽን ማኔጅመንት፣ ላክቴሽን፣ አኒማል ዌስት ፍሮም ካትል ዴሪስ። ላክቴሽን ማለት ወተት መስጠት ያቆሙበት ሰዓት ነው አይደል? ላክቴት ያደረገ ይባላል። ወይ እንደርስበታለን፣ ምን ማለት እንደሆነ ገብተን እናየዋለን። ሃው ዳዝ ዋን ካን ስታርት ኤ ዴሪ ፋርም፣ እንዴት ነው ይህን ነገር አሁን ይሄ ሙያ ቢስባችሁ እንዴት ነው መስራት የምትችሉት? እንዴት ነው የምትጨምሩት? በጣም ዛሬ አሁን 1 ሊትር ወተት ስንት ነው መስላችሁ? በጣም ውድ፣ እንደየ አካባቢው ዋጋው ይለያያል። የምትበለው ላሚቷ የምትበለው ወይ ደግሞ በጓ ወይ ፍየሏ የምትበለው ምግብ እንዳለ ሆኖ ግን ደግሞ በጣም ውድ ነው ወተቱ። ሶስተኛው የስራ አማራጭ እንስሳ ማድለብ ነው። አኒማል ፋትኒንግ፣ እንስሳ ማድለብ ምን ማለት እንደሆነ ያስተምራል። ስለ ቦታ መረጣው፣ ስለ ቤታቸው እና ለዚህ እንስሳ ማድለብ በግም ሊሆን ይችላል፣ ፍየልም ሊሆን ይችላል፣ በሬ ሊሆን ይችላል፣ ላም ልትሆን ትችላለች። ዋቴቨር ኬዝ ለምግብነት ስጋቸው ለምግብነት የሚያገለግሉ ማንኛውም እንስሳ ሊደልብበት ስለሚችለው ነገር ያስተምራል። ይት መግቢያ ካገኛችሁ እኮ በጣም ብዙ ነገር ማንበብ እንድትችሉ ስለሚያግዝ ነው። እኛ ስለዚህ አናውቅም። የሚገርመው ነገር አራተኛው የስራ ዘርፍ ፖሊትሪ ፕሮዳክሽን ይባላል። ፖሊትሪ ማለት የዶሮ እርባታ ማለት ነው። የዶሮ እርባታ ምን ማለት እንደሆነ፣ ታይፕስ ኦፍ ፖሊትሪ ፕሮዳክሽን። የዶሮ እርባታ ሲባል ዶሮ ማርባት ብቻ አይደለም። ኖርማሊ ሌሎች ነገሮች አሉ። እንቁላል ሊሆን ይችላል፣ የስጋ ሊሆን ይችላል፣ የሲጫጭቶችን እያሳደጉ መሸጥ ሊሆን ይችላል። ፖሊትሪ በጣም ሰፊ ነው። ለዚህ ታይፕስ ኦፍ ፖሊትሪ ፕሮዳክሽን ማለት እነዛን ቺክን ሴሌክሽን ክራይቴሪያ፣ ጫጩቶች እንዴት ነው የሚመረጡ፣ በጣም የተሻለ ውጤት ሊሰጡ በሚችሉ መንገድ፣ በሽታ ሊቋቋሙ በሚችሉ መንገድ እና ሌሎች ክራይቴሪያዎችን እዚህ ያስቀምጣል። ፊድ ሶርሶስ፣ ምግባቸው እንዴት ነው መዘጋጀት ያለበት። ጀነራል ማኔጅመንት፣ እንዴት ነው እነዚህ ዶሮዎች መጠበቅ ያለባቸው፣ እንዴት ነው የምትንከባከቧቸው፣ በሽታቸው እንዴት ነው፣ በተለምዶ እዚህ የዶሮ በሽታ የሚባሉት እንዴት ነው እነሱ ነገሮች የምትቆጣጠሯቸው። ዲዚዝ ኮንትሮል ኢን ፋሚሊ ፍሎክስ ጀስት ላይክ እንግዲህ አንዴ የወረርሽኝ ከተነሳ ብዙውን ሊያጠፋ ይችላል እና የተለመዱ በሽታዎችን ከታወቁ በኋላ እንዴት ነው እነሱን በሽታዎች መከላከል የሚቻለው እንዳይዛመቱ። አየው ሰው ተስፋ ሲቆርጥ የሚሰራቸው ስራዎች ናቸው ባይዘው ከስንት ስቃይ በኋላ። አሁን ግን በትምህርት መልክ ተምሮት ይሄ በነገራችን ላይ እንዲህ አይነት ትምህርት የሚያለ ቴክኒክና ሙያ ላይ ነው። ሰዎች የዩኒቨርሲቲ ውጤት አልመጣላቸው ብሎ ምናምን እንዳማራጭ ተደርጎ በደረጃ 1፣ ደረጃ 2፣ ደረጃ 3 እያለ በአጫጭር ትሬኒንግ የሚሰጥ ነው። ይሄ ግን አሁን እናንተ እስከ 8ኛ ክፍል የደረሰ አንድ ሰው በቃ ብቃት ያለው የዶሮ አርቢ፣ የከብት አድላቢ፣ የወተት ላም የወተት ከብቶች ወተት አምራች ምናምን ነገር የሆነ ነው ማለት ነው። ወተት ላይ ደግሞ ስታስቡት ቅቤ አለ፣ እርጎ አለ። ሌላው 5ኛው በዚህ ዩኒት ላይ የተካተተው የስራ ዘርፍ
ንብ ማነብ ነው። ቢኪፒንግ ይባላል። ንብ አሁን ማር የማይወዳል። ማር ደግሞ በጣም ውድ ነው። አሁን 1 ኪሎ ማር ስንት ነው መሰላችሁ? ስንት ነው? አሁን ባለሁበት አካባቢ እስከ 8 እስከ 900 ብር ይሸጣል 1 ኪሎ ማር ማለት ነው። ያውም ጥራቱ ዛትማች የተበላሻሸ ነው። እስካሁን እያልኳቸው ያለሁት ነገር ምርታቸው ኢቭን ቢመረትም በትክክል የሚያቀርብ ሰው የለም። በጣም በጣም ባዶ የሆነ የስራ ዘርፍ ነው። ስለዚህ የተማራቸው መስራት የምትችሉት ነው። ቤተሰባቸው አቅም ካላቸው ወይም እንዲህ አይነት የብድር አገልግሎቶች ባንኮች እንዲሰጡ መንግስት እንዲህ አይነቱ ነገር ሰፖርት እንዲያደርግ መጠየቅ ብቻ ነው የሚያስፈልገው። ቢኪፒንግ የንብ ማነብ ስራ። ስለዚህ እንዴት ነው አንድ ሰው ንብ ማነብ የሚጀምረው? የግድ እኮ ሽማግሌ ብቻ የሚያውቀው ስራ መሆን የለበትም። ከዚህ በፊት ሲሰሩ የነበሩ ሰዎች ብቻ የሚያውቁት መሆን የለበትም ነው። የግድ ትምህርት ላይ መጣ። ምን እቃዎች ያስፈልጋሉ ንብ ለማነብ? ባህላዊም ዘመናዊ የሚባል ነገር እንዳለ ታውቃላችሁ። እንዴት ነውስ ያ ለንብ እርባታ የሚያገለግለውን ቦታውንና ቀፎውን ምኑ እንዴት ነው መጠበቅ የሚቻለው? ንቦችን እንዴት ነው መጠበቅ የሚቻለው? አካባቢውን ጤናማ እንዲሆን ማድረግ የሚቻለው እንዴት ነው? ይሄ 5ኛው የሰልፍ ኤምፕሎይመንት ኦፖርቹኒቲ ነው። አጋጣሚዎች ናቸው በኢትዮጵያ ያሉ የስራ ዘርፎች ማለት ይቻላል። አጋጣሚዎች፣ ራሳችሁ የምትሰሯቸው ስራዎች፣ ቀጣሪ የማያስፈልግ ተቀጣሪ መሆን የማያስፈልጋቸው ቀጣሪ ልትሆኑ የምትችሉባቸው ናቸው በራሳችሁ መንገድ። ብዙዎቹ ደግሞ በጣም ከፍተኛ ደረጃ ላይ የደረሱበት የስራ ዘርፍ ነው ይሄ ሁሉ። አሁን እንዲሁም ብዙ ኢንተርቪዎችን ሳይ አንዱ እንቁላል ሲነግር ነበረ። ቢያመርት ምን እንደሚሆን አስበው። እንቁላል ኢቭን በማምረት ስንቱ ነው ሚሊዮኔር የሆነ። አዲስ አበባ ቁጭ ብሎ ዶሮ የሚያነብ ሰው አለ እኮ በነገራችን ላይ ከፍተኛ የሚባለው ከተማ። የተለያዩ የዶሮ እርባታ ዘርፎች ላይ የወተት አንድ ኢንጂነር በጣም ሰልጥኖ ብዙ ኮንስትራክሽን ላይ ሲሰራ የነበረ ሰው በልጆቹ የወተት ፍላጎት ምክንያት ብቻ አንድ ላም ቢገዛ የዛች ላም የወተት ውጤት ቢያስደምመው ሙያውን ትቶት ዛሬ የሚገርም ገበሬ ሆኗል። ከ10 በላይ ከ20 በላይ ብቻ ብዙ ሺህ 2000 3000 ብላችሁ ያዙት። ብቻ ምን ልላችሁ ፈልጌ ነው በጣም 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 ወሳኝ የሆነ ከድህነት ሊያወጣን የሚችል ኦፖርቹኒቲ ነው ይሄ መጽሐፍ ይዞ የተነሳው ማለት ነው። ቻፕተር 4 ወይም ዩኒት 4 ደግሞ ቻፕተር ዩኒት ሰዓት ችግር የለውም። ዩኒት 4 ላይ የተካተተው ሌላ ደግሞ ሰልፍ ኤምፕሎይመንት ኦፖርቹኒቲ ሌላ ዘርፍ ላይ ምናልባት እነዛኞች ወደ ሩራል ኤሪያስ ላይ ወደ ገጠር አካባቢ ላይ አብዛኛውን ብዙ የተጨናነቀ ሰው የማይኖርበት አካባቢ ላይ ቢሰሩ የሚል ካቴጎሪ ያላቸው ይመስለኛል ሳየው። ምክንያቱም ቶፒኩ ተመሳሳይ ነው፣ ግን የስራ ዘርፎችን አሁን እስቲ ለምሳሌ እንያቸው። ቻፕተር 4 ላይ ያሉ ሌሎች የስራ አማራጮች ኦር ሰልፍ ኤምፕሎይመንት ራሳችሁን በራሳችሁ የምትቀጥሩበት ወይ ደግሞ የራሳችሁን ቢዝነስ የምትጀምሩባቸው የስራ ዘርፎች አንደኛው ሄር ኬር ይላል፣ የፀጉር እንክብካቤ። ስለዚህ ጋር በተለይ የወንዶች ፀጉር አለ። ስለዚህ የወንዶች ፀጉርን ስራ ስታይሉን የሚወስኑ ፋክተሮች ምንድን ናቸው? ሰዎች የሚመርጧቸው ምን አይነት ስታይሎች ናቸው? የትኛው ነው ለሰውየው ደህንነትና ምርጫ? የትኛው ሄር ስታይል ነው ጥሩ? የትኞቹ ፕሮዳክቶች ናቸው ለሄር ስታይል ለፀጉር ቤት ሙያው የሚያስፈልጉ ፕሮዳክቶች ምንድን ናቸው? ቅባቱን ሊሆን ይችላል፣ መሳሪያዎች ሊሆኑ ይችላሉ። የሴቶች ፀጉር በተመለከተ ስለዚህ እዚህ ጋር ስንት አይነት ስታይል አለ? እንዴት ነው ማድረግ የሚቻለው? የሴቶች ፀጉር አሁን ተወንዶች ፀጉር በጣም በብዛት ስላለ እሱ የግድ ብሎ መደረግ መቻል አለበት። ስለዚህ የሴቶችን የፀጉር ስታይል የሚወስኑ ነገሮች ምንድን ናቸው? ምን ምንስ ፕሮዳክቶች ያስፈልጋሉ? ምን ምንስ እቃዎች ያስፈልጋሉ? ፕሮዳክት ሲባል ሰፊ ነው እንግዲህ ፕሮዳክት ቅባቱን ጨምሮ ለዛ የሚያገለግሉ ኤቭሪ ኮስሞቲክስ እንግዲህ ሁሉንም እዚህ ማቅረብ የማይችል ቢሆንም እንኳን መጽሐፉ ግን መግቢያ ይሰጣቸዋል። በቃ ይሄንን ወይ ከፍላችሁ የምትሰለጥኑት ነው የሚሆነው ወይም አንድ ሰው ባክ እንደው ምናምን በውለታ የምትቀበሉት ምክር ነው የሚሆን የነበረው። ሁለተኛው የስራ ዘርፍ የእጅና የጥፍርን ደህንነት መጠበቅ ላይክ ጥፍር ማስዋብ ማለት ነው። እጅን ማስዋብ፣ ጥፍር ማስዋብ አሁን በተለያየ ዲዛይኖች እጅ ላይ ይሰራሉ አይደለ? የጥፍር ስራ የሚባል ደግሞ ጥፍር የሚቀጥሉ ሴቶች አሉ አብዛኛው። ይሄ እንግዲህ ሴቶች ነው እንግዲህ ሴቶች ላይ የተመለከተ ሙያ ነው።
የሚሰሩት ወንዶችም ሊሆኑ ይችላሉ፣ ግን የሚሰሩት ኖርማሊ ሴቶች ናቸው። ኤኒዌይ ስተራላይዜሽን ኤንድ ዲስኢንፌክሽን እንግዲህ ስተራላይዜሽን ማለት ባክቴሪያ፣ ቫይረስ ምናምን የሚባሉ እነዚህ በሽታ አምጪ ተዋሲያን ማይክሮ ኦርጋኒዝምስ የሚባሉትን ኮምፕሊትሊ ማጥፋት ነው። ዞሮ ዞሮ ስተራላይዜሽን ስተራላይዝ አድርገዋል ይባላል። ለምሳሌ አሁን ፀጉር ቤት ገብታችሁ ማሽኑ ስተራላይዝ መደረግ መቻል አለበት በተቻለ መጠን። ካልሆነ ግን ቢያንስ ዲስኢንፌክሽን ያስፈልገዋል፣ ጀርሞቹ መቀነስ ማለት። ስለዚህ ስተራላይዜሽን ኮምፕሊትሊ እነዛን ጀርሞች ማጥፋት ከተቻለ ነው። ዲስኢንፌክሽን ደግሞ መቀነስ ነው። ዞሮ ዞሮ ይሄን ከጽዳትና ውበት ጋር እናያይዘውም ኖርማሊ የራሱን የቻለ ሙያ ነው። በተለይ ሕክምና መስጫ ቦታዎች ላይ ያሉ እነዚያ ዲቫይሶች ለዛ የሚያገለግሉ ኢኩፕመንቶች ስተራላይዝ መደረግ መቻል አለባቸው ኮምፕሊትሊ ከጀርሙ ወይም ከቫይረሱ ከዛ ማይክሮ ኦርጋኒዝም የነጣ መሆን መቻል አለበት። ኤኒዌይ ይህም ራሱን የቻለ የኤምፕሎይመንት ኦፖርቹኒቲ ነው። ሻምፑንግ ኤንድ ኮንዲሽኒንግ፣ ስለዚህ የሻምፖ እና የኮንዲሽነር ሙያ ወይ ደግሞ ማምረት ሊሆን ይችላል ኖርማሊ። ስኪን ኬር ሌላው ነው። ስኪን ኬር ላይክ የቆዳ እንክብካቤ ማለት ነው። የጥፍር እንክብካቤ፣ የቆዳ እንክብካቤ፣ የፀጉር እንክብካቤ። አስበው እንግዲህ አሁን እነዚህ ነገሮች ስታያቸው ትኩረታቸው ቅድም ካየናቸው የወተት፣ የእንስሳት ማድለብ፣ የዶሮ እርባታ፣ የንብ እርባታ ምናምን ካልናቸው ነገሮች ወጣ ያሉ ነገሮች ናቸው ኖርማሊ። ይሄ አራተኛው ዩኒት ላይ ነው። አምስተኛው ዩኒት ላይ የተዘረዘሩ ሌሎች ደግሞ የስራ ዘርፎችን እናያቸው። መጀመሪያው ጋርመንት ነው። ጋርመንት የልብስ ማምረት ነው። ልብስ ማምረት ነው። ሁለተኛው ላይ የልብስ መስፋት ነው። ስዊንግ ኤንድ ስዊንግ ማሽንስ፣ የልብስ መስፋት እና ልብስ ስፌት እና የልብስ ስፌት ማሽኖች ወይ መኪናዎች ማለት ይቻላል። የልብስ ስፌት ማሽኑ አገልግሎቱ ለምን ለምን ነው? ስለ ፓርቶቹ ሲሆን ቢያንስ ይህን ለመሰልጠን እኮ ብዙ ሺህ ብር ከፍላችሁ ነው የምትሰለጥኑት ላይ ነገራችን ላይ። ስለዚህ አሁን ቲዎሪ ብቻ ባይሆን ጥሩ ነው ትምህርቱ ላይ። ጋርመንት ኢኩፕመንት ቱልስ ኦር ቱልስ፣ ስለዚህ ለዛ ለልብስ ማምረት ስራ ብትሰማሩ ጋርመንት፣ እነዚህ ኢንዱስትሪ ዞኖች የሚባሉ አሉ። ለምሳሌ ዳንት የሀገር ውስጥ ልብሶችን የሚያመርቱ ማለት ነው። እዚያ ጋር ምን ምን ዲቫይሶች ኢኩፕመንት ያስፈልጋሉ፣ እንዴት ነው ስለዛ አገልግሎት የሚውሉ እቃዎች የሚመረጡት። ሶስተኛው የስራ ዘርፍ እዚህ ካቴጎሪ ላይ ቴክስታይል ከለሪንግ ነው። የልብስ ቀለም ማቅለም፣ ልብስን ቀለም መቀየር፣ ማቅለም በሉ ዳይንግ ነው ኖርማሊ። ስለዚህ አሁን እንዴት ነው ለዛ ለአዲስ የቀለም ስራ ወይ ደግሞ ያን ልብስ ወደ ሌላ ቀለም ልትነክሩት ስትሉ እንዴት ነው ማዘጋጀት ያለባችሁ ቦታውን? ቤዚክ ፋብሪክ ከለሪንግ ቴክኒክስ እንዴት አድርጋችሁ ነው ከለር የምታደርጉት? ምን ምን ማቴሪያሎች ያስፈልጋችኋል? በጣም አሪፍ የሆነ የልብስ ከለሪንግ ለማድረግ ብቻ ይገርመኛል። ሌላው ኒድል ነው ኦር ቴክስታይል ክራፍትስ። ይሄ በመድፌና በኪሮሽ ነው የሚባለው አይደለም የሚሰሩ የእጅ ሙያዎችን በተመለከተ ሌላኛው የስራ ዘርፍ ነው። በዚህ ሶስተኛው ካቴጎሪ ላይ የተቀመጠው አራተኛው የስራ ዘርፍ ነው። ስድስተኛው ዩኒት በዚህ ክፍል ላይ ሌላው ሪኮግናይዚንግ ኤምፕሎይመንት ኦፖርቹኒቲስ። አሁን እንግዲህ ስለ ኤምፕሎይመንት ስለ ስራ ቅጥር ነው እንግዲህ ስድስተኛው። ስለዚህ ስራ ቅጥር ሰውም ሊቀጥር ይችላል፣ ራሱም እንግዲህ እነዚህ ስራዎች አልሰራም ካለ ሊቀጠር ይችላል ዞሮ ዞሮ። ስለዚህ ኤምፕሎይመንት ምንድን ነው? የሰው ኃይል ገበያው ምን ይመስላል? ቀጣሪ መሆን የምትፈልጉ ከሆነ በዚህ መንገድ ልታጠኑ ትችላላችሁ። ተቀጣሪ መሆን የምትፈልጉ ከሆነ ደግሞ የግድ የምታሟላቸው ነገሮች ይኖራሉ ማለት ነው። ከዚህ ውጭ ግን ቮለንተሪ ወርክ ደግሞ አለ። ገንዘብም ባያስገኝ ሊሰራ የሚችል የአካባቢ ወይ ደግሞ የማህበረሰብ አገልግሎት ነው ኖርማሊ። ስለዚህ በበጎ ፈቃደኝነት ሊሰሩ የሚችሉ ወይም የሚገቡ ስራዎች ናቸው። ስለዚህ ይሄም አንዱ ኤምፕሎይመንት ኦፖርቹኒቲ ነው። ስለዚህ የስራ ቅጥርን ሊያመቻቸው የሚችሉ ወይ መቀጠር ነው። ካልተቀጠርክ ደግሞ የግድ በቮለንተሪ ስትሰራ ትቆያለህ ማለት ነው። ስለዚህ አሁን ኤክስፒሪየንስ ምናምን ቢጠይቁ የግድ እናንተ ሰዎች ቀጥረዋችሁ ልምድ የማይጽፉላችሁ ቢሆን በቮለንተሪ ስትሰሩ ቆይታችሁ ግን እንደ ልምድ ሊያዝ ይችላል። ዋናው ዓላማው ምንድነው? የቮለንተሪ ሰርቪስ ሰዎችን በነፃ ከማገልገል እና በዛ የሚገኘውን ሳቲስፋክሽን እንድታገኙ ከማስቻሉም በላይ ኤክስፒሪየንስ እንድታገኙ ያግዛቸዋል። ስለዚህ ከሰዎች ጋር መስራትን፣ ዲስፕሊን እንደመሆኑን እየሰራችሁት ያለው ስራ ኖርማሊ የግድ ስራ እንደሆነ መቁጠርን፣
ኃላፊነት የሚሰማችሁ ሰዎች እንድትሆኑ ማስቻል እንዲስ ላይ በተለያየ ዘርፍ ላይ ያያችኋቸው የኢቲክስ እና የፕሮፌሽናሊዝም አጠቃላይ ስነ ምግባሮች የሙያ ስነ ምግባሮችን አክብራችሁ እንድትሰሩ የሚያስችሉ ነገሮች ናቸው። ኖርማሊ ሰባተኛው ዩኒት ላይ ኢምፕሎያቢሊቲ ነው። ኢምፕሎያቢሊቲ what does it mean? ኢምፕሎያቢሊቲ ኢምፕሎይ መቅጠር ነው አይደለም? መቅጠር ኢምፕሎየር ቀጣሪ፣ ኤቢሊቲ ችሎታ ነው። ስለዚህ የመቀጠር ችሎታ። ኢምፕሎያቢሊቲ ማለት ኖርማሊ የቅጥር ችሎታ ብንለው ያስኬዳል። የቅጥር ችሎታ ኤምፕሎይ ቅጥር፣ ኤምፕሎይመንት ቅጥር። ኤኒዌይስ ኢምፕሎያቢሊቲ የቅጥር ችሎታ። how can you increase your ability to be employed? or how can you increase or how can you convince? እንዴት ነው የምታሳምኗቸው? እነማንን? employers. as employee how can you convince the employers? ቀጣሪዎችን እንዴት ነው የምታሳምኗቸው? ኖርማሊ ኢምፕሎያቢሊቲ ምንድነው? ምን ችሎታዎች ያስፈልጋሉ? ቀጣሪዎች ምን ችሎታዎችን ነው የሚፈልጉት? ሲቪ የሚባል ነገር አለ። ከሪኩለም ቪታዬ ነው። ስለዚህ እሱን መጻፍ አለ። የለመዳችሁትን ያወቃችሁትን ነገር እዛ ጋር መካተት አለባቸው። ቻፕተር 2 ላይ ባለፈው ስናወራ ከላይ ስለ ፐርሰናል ፕሮፋይል ስናወራ ነበር። ያ ፐርሰናል ፕሮፋይል የግድ በሲቪ መልክ ነው የሚዘጋጀው። ምናልባት አንዳንዴ ፖርትፎሊዮ የሚባልም ነገር አለ፣ እዚህ ጋር አልተካተተም እንጂ ሲቪ በዶክሜንት መልክ የሚዘጋጅ ነው። ፖርትፎሊዮ ደግሞ የሰራችሁት ስራ ይሄን ሰርቻለሁ። ለምሳሌ አንድ የካሜራ ባለሙያ ነኝ፣ ይሄን ያህል ዓመት ሰልጥኛለሁ ምናምን ከሚለው ባሻገር ደግሞ ምን ሊያደርግ ይችላል? ያነሳቸውን ፎቶዎች ሶሻል ሚዲያ ላይ ወይም ደግሞ የሆነ ሰዎች ያዩልኛል ብሎ የሚያስበው ቦታ ላይ ሊያስቀምጣቸው ይችላል። ያ የራሱ ፖርትፎሊዮ ነው ማለት ነው። ስለዚህ ዞሮ ይሄ ኢምፕሎያቢሊቲውን ይጨምራል። ወይም ሰዎች ይሄን ሰውዬ ይሄንን ልጅ ይችን ልጅ ብቀጥራት ድርጅቴን የተሻለ ታደርግልኛለች ብሎ ያስባል ማለት ነው። እንዴት እንደሚዘጋጅ ስለዚህ አሁን የስራ ሲቀጥር አሁን አንድ ሰው ከቨር ሌተር ያዘጋጃል። ምን አይነት ፍላጎት እንዳለው፣ ለምን እዛ መቀጠር እንደፈለገ ምናምን የሚያወራ ከቨር ሌተር አባሪ ደብዳቤ ጀስት ከሲቪው ጋር አብሮ አታች ሊደረግ የሚችል ማለት ነው። ኖርማሊ አያችሁት ቻፕተር 7 ላይ ወይም ዩኒት 7 ላይ ይሄንን ያወራል። የመጨረሻው በዚህ ክፍል ላይ ያለው ደግሞ ፕሪፔሪንግ ፎር ኤምፕሎይመንት ነው። ስራ ለመቀጠር መዘጋጀት። ይህ እንግዲህ 7ኛ ክፍል ላይ የቀረበ ትምህርት ነው። ስራ ለመቀጠር ዝግጁ መሆን። ከዛ መካከል ለምሳሌ ጆብ ኢንተርቪው የሚባል አለ። የጆብ ኢንተርቪው ማለት ስራ ስትገቡ ቃለ መጠይቅ አለ። ተቀምጣችሁ እናንተ ጥያቄ ያደርጉላችኋል ወይ ደግሞ ይጠይቋችኋል ቀጣሪዎቻችሁ ማለት ነው። ወይ ደግሞ የቀጠሯቸው ሰዎች እናንተን እንዲጠይቁ ይጠይቋቸዋል። ምን ናቸው በተለምዶ የሚጠየቁ ጥያቄዎች? ምክንያቶች ለምንድነው ዋይ አፕሊካንትስ ፌል ኢን ጆብ ኢንተርቪው? ለምንድነው ስራ ለመግባት ያመለከቱ ሰዎች ቃለ መጠይቅ የሚወድቁ? ለምንድነው የማይመልሱት? በተፈለገው ልክ የማይገኙ ለምንድነው? and how can you prepare for a job interview if you want to be unemployed? just like መቀጠር የምትፈልጉ ከሆናችሁ እንዴት ነው ለእንዲህ አይነት ቃለ መጠይቆች የምትዘጋጁ የሚለውን ትምህርት የሚቀርብ ነው። ስለዚህ ይሄ ዛትስ ስለዚህ እንደምታዋቸው እነዚህ ነገሮች በጣም ወሳኝና አንድ ማስተርስ ቀርቶ ፒኤችዲ ቀርቶ ፕሮፌሰር የሚባል ሰው እነዚህ ነገሮች ይለያል ያውቃል ብዬ አላምንም። ፐርሰናሊ በማየው ካልቸር ማለት ነው። ዝም ብለው እዛቸው ወረቀት ማዘጋጀት ላይ እና ከዛ የሆነ ቀን በከፋ ሰዓት ደግሞ ፈጣሪ ሆይ ትጥለኝ ሆን የሚል ሀሳብ ነው ያለውና እንደው ይሄን ሰብጀክት እንደ ሰብጀክት አትዩት። ኖርማሊ it can be your life skill እንደ ላይፍ ስኪል እዩት። ወላጆችም ካሏችሁ በደንብ ምን ማለት እንደሆነ እየጠየቃችኋቸው ልጆቻችሁን እንዲማሩ ብታደርጓቸው ነገ ከእናንተ ሀሳብ በቀላሉ መገላገል ይችላሉ። እናንተም ለነሱ ከመጨነቅ ቢያንስ ትንሽ ፋታ ታገኛላችሁ ብዬ አስባለሁ። ወጣቶችም የሥራ ዘርፍ ማወቅ የግድ የትኛውንም የትምህርት ደረጃ ለመድረስ አስቸጋሪ አይሆንም። እነዚህን ስራዎች ለመጀመር ቢዝነሱ ካለ፣ ፍላጎቱ ካለ፣ የሚደግፍ ሰው ካለ፣ መደገፍም ካለበት በዚህ መንገድ ነው መደገፍ ያለበት እንጂ ሁል ጊዜ በየወሩ ገንዘብ ላኩ ብላችሁ ያን ያክል
ዩኒቨርሲቲ ራሱ ገብታችሁ ያን ያክል የምትፈልጉትን ያህል ገንዘብ አይላክላችሁም። በጣም አደገኛ ነውና አይ ቲንክ ይሄ በጣም አሪፍ ትምህርት ነው። ያ ኔክስት ታይም ፍሮም ቻፕተር 1 እጀምራለሁ። ሌላ ሀሳብ ካላችሁ ግን ከሆነ ቻፕተር ላይ ልጀምርላችሁ እችላለሁ። ያ ታንክ ዩ ፎር ስቴይንግ ዊዝ ሚ ሲ ዩ